ረዳት ሆነን ራሳችንን ለሱ ብቁ ካደረግን 24 hours ወንድ ልጅ ሬዲ ነው ለሁሉ ነገር፣ ለስራውም፣ ለቤት ውስጥም፣ ለሴክሱም፣ ለሁሉም ነገር። ስለዚህ ማገዶ አይፈጅም ወንድ ልጅ። ቴንክ ዩ። ነገራችን ላይ ወንዶች እንደውም ከሁለቱም ይጠበቃል። በጣም እንትናልሽ ሴቷ ብቻ ነች ለባብሳ ተጣጥባ ተዘጋጅታ፣ እሱስ መታጠብ የለበትም እንዴ? እሱስ እየገማ ጋዝ እያለ ብብቱን እያሸተተ ሴቷ ብትጠጋው እሺ ትለዋለች እንዴ? ወንዱም ጽዳቱን መጠበቅ አለበት። ኦኬ፣ እኛም ንጹህ ነገር እኮ ይሆንልናል። የሆነ እንትን አይደለንም እኮ ቆሻሻ ነገር ብቻ አይደለም። ሄለን ወንድ ልጅ እሱ እኮ አይደለም አሁን ያለ የወጣው እንዴ ውዴ፣ ሴት ልጅ ሲባል ሴት ልጅ በተፈጥሮዋ እንደውም በእናቶቻችን ጀምሮ ሜዳ ይባላል። ሜዳ ጆክ ይዘሽ ትወጫለሽ። ለምን? የሴት ልጅ ተፈጥሮዋ በተፈጥሮዋ ከውሃ መለየት የለባትም ሴት ልጅ። ተረዳሽ? ያ ማለት ነው። ምክንያቱም ተኝተሽ ስትነሺ ወይ ደግሞ በማታ ልተኝ ስትይ ያለውን ነገር ሴት ነሽ ላንቺ ልቶ ወንድንና አንቺን ጎን ለጎን አርጊና ወንዱ ሳይታጠብ አንቺ ሳትታጠቢ ያለውን ዲፈረንስ ላንቺ ልቶ እውነተኛ ነገር ማመን ሊብራዬ ስትነግራቸው ማመን አይፈልጉም። አይደለም ነው የሚሉሽ። አንቺ ከሆንሽ ነው እንጂ እኔ አይደለሁም ይሉሻል። አሁን በተፈጥሮ ሴት ልጅ ጉዞ ስትጓዝ ማህፀኗ ፈሳሽ አለው። እስቲ ፓንታችሁን ቼክ አድርጉት ሲባሉ አንቺ ከሆንሽ ለራስሽ ነው እንጂ መቀበል አይፈልጉም እውነቱን። እኔ ከላይ ላለሽው ለበተርፍላዩ አንድ ማለት የምፈልገው ነገር አለ። እኛ የወንድ አንድ አጥንት ነን፣ አንድ አጥንት ማለት ነው። እሱ ግን ሙሉ ሰው ነው። ከሙሉ ሰውነቱ ላይ እኛ አንድ አጥንት ነን። ያ ማለት እሱ አንድ አጥንት ቢጎልበት ምንም አይሆንም፣ ይኖራል። እኛ ግን ዊዛውት ሂም አንድ አጥንት ብቻዋን አትንቀሳቀስም። ምታምኑ ከሆነ በፈጣሪ እውነት እናንተ ፍቅር ሲዝም ካልሆናችሁ በስተቀር ኦርቶዶክስም ከሆንሽ ፕሮቴስታንትም ከሆንሽ ሙስሊምም ከሆንሽ የምታምኚ ከሆነ ሴት ከሆንሽ ከወንድ ስር ነው ያለሽው። you should respect him። ሲጀመር የምንገፋፋው ወንዶችን ለአጉል ነገር እየገፋፋን ያለነው እራሳችን ነን። ስፔሻሊ ደግሞ ቲክቶክ ላይ እየወጡ የሚያወሩ ሴቶች አርፈው የተቀመጡትን በጣም ምንም የማያውቁ የዋ የሆኑ ወንዶችን እያነሳሱ ነው ያሉት። እባካችሁ እኛ ገና አልጠበስንም፣ እንጥበስ፣ እንኑርበት። እግዚአብሔር ይስጣችሁ። እንደዚህ እውነቱን ነጭ ነጯን ስለምትናገሩ በጣም እናመሰግናለን። እዚህ ቤት ውስጥ እንግዲህ ያው ነጭ ነጯንና ያው እንግዲህ እኛ የወንዶች ጉዳይ ከአጂ ጎንን ስንል ነገ እኛም ያላገባን ሰዎች አንገታችንን ይዛችሁ ስንገባ አሰሩ ብላችሁ እባካችሁ እንትን ውስጥ እንዳከቱን። ስለዚህ ይሄ አሁን እንደ ድሮ እንደ እንቁላል እየነካካው የምናልፈው ርዕስ ታይትል የለም ግን ማለት ነው። አንድ የምናገረው ነገር ቆይ ልንገራት ለሷ ማለት አንድ ያልጨረስኩም ውድ ከይከታሁኝና ሪሺ ስታወሪ እኔ አስቆምሻለሁ። ስሜታዊ አትሁኚ፣ ተረጋጊ። አሁን የንጽህና ጉዳይ ሳይሆን እያወራንበት ያለንበት ዋናው ሜን ፖይንት ሀሳባችን ሴት ልጅ በአደባባይ የባሏን ገበና እቃችሁ ትንሽ ነው፣ እቃችሁ በጣም እንትን ነው፣ ለዚህ ነው ናይጄሪያ ጋር የምትሄዱት። ችግራችሁ ያው እናንተን ሐኪም ቤት ለሐኪም ቤት ስናመላልስ ነው የተረፈን። እዚሁ አረብ ሀገር ላይ እንኳን ቁጭ ብለን ትሄዳላችሁ። ችግራችሁ መጥቶ እዚሁ ሚዲያ ላይ ነው። እናንተን ሐኪም ቤት ለሐኪም ቤት ከናይጄሪያ ወንድ ጋር ግብግብ ስንፈጥር ይኸው አንድ ነገር ለራሳችን ህይወት ሳንሰራ ይኸው ስለ እናንተ እየጮህን ነው። እባካችሁ ችግሮቻችንን በአደባባይ ንገሩን። ትልቅ የምትፈልጉ ከሆነ ትልቅ ነው የምንፈልገው በሉ። ገበናችንን በአደባባይ ማውራት እናቁ። ስለዚህ እህቶች እንኳን አምነው እንደዚህ ዲስከስ በምናረግበት ታይም ላይ ይሄ እንደ እንቁላል ሽፍንፍን እያረጋችሁ አትለፉ። ነገሩን ምንም ችግር የለውም በቃ። ስለዚህ ይሄ ቀጥሉ። ቢቢ የእናንተ አይደለም ያነሰው የሴቶች ነው የሰፋው። ስለዚህ ሰርጀሪ መሰራትም ካለበት መሰፋትም ካለበት እሙሙሽን አሰፊ። ሁልሽም መጠሽ አሰራ፣ አስወጠራ፣ አስጠበበ አትበይ። ስሜቱን ማነሳሳትም ካቃቱ አንቺ ነሽ እንዴ። ለምን ፖርኖግራፊ ከፍተሽ በትልቁ በ60 ምናምን ኢንቹ ቲቪ አታሳዩም? እኛ ምን አገባል? እዛው ስሜቱን አርኪው፣ እዛው እርኪ። ለምንድን ነው የምትመጡብን ሚዲያ ላይ?
አሰራ፣ በዚህ ወጣ፣ በዚህ ገባ። ያውም ደግሞ እኮ የሚመጡበት መንገድ ቢያንስ አሁን ሙለር እኮ አንተ ጋር ብትመጣ አንተ ዝም ብለህ ይችን ልጅ አታቀርባትም አይደለ? ታውጣታለህ ይችን ልጅ ዝም ብለህ እንዴት ይወጣል? እንደዚህ ውስጡን መርምረህ እኛን አማክረህ ምናምን ቢያንስ ለአንተ ቅርብ የሆኑ ሰዎችን አማክረህ እንዴት ነው ብለህ ነው የምታቀርበው። አይደለም ኢንተርናሽናል በሆኑበት አብሪቬሽን እኔ ደጋግሜ የምናገረው ዶክተር የሚለውን ቃል በአብሪቬሽን እንጂ ሙሉ ወርዱን መጻፍ የማትችል የአረብ ሀገር መሀይም ጮማ ራስ ሴትዮ ጋር ሄዳ ወንድን ለምንድን ነው የምታወርደው? ታውቃለች እሷ ስለ እሷ ሰውዬ ስለ ሀቢባ ባል የምታውቀው ነገር አለ። ስለዚህ ለምንድን ነው የራሷን ገበና አውጥታ ደግሞ እኮ እሱ እንደዚህ ነው እሱ እንደዚህ መታኝ እያለች ስትል እኔ የተረዳሁት ነገር ቢኖር ማለት ነው ፊቷ ምን ያክል ጠንካራ እንደሆነ። እዛ እኮ አልሙኒየም ካጣመመች እሱም በቴስታ ብትመታው አስበው ኢጅፕት ነው የሚገ በጣም ከባድ ነው። ስለዚህ እባካችሁ እኛ ሴቶች እናንተ መናገር ፈልገን ሳይሆን እናንተን ሚዲያ ላይ ገበናችሁ ማስጣት ፈልገን ሳይሆን ገበናችሁንም ሚዲያችሁ ችግራችሁንም የውስጥ ችግራችሁንም ቤት ተቆልፎ የሚወራ ርዕስ ምንም ህይወቷ ላይ ምንም የማፈጥር ወይዘሮ ሀቢባ የምትባል ከእውቀት ነፃ የሆነ ሴትዮ ጋር መታችሁ ስንትና ስንት ህዝብ ይዛ ቁጭ ብላ ምንም እውቀት የሌላት ትዳሯን በስርዓቱ መምራት ከማችል ሴትዮ ጋር ወንድ ልጅ እንደዚህ ነው፣ ወንድ ልጅ በዚህ ገባ በዚህ ወጣ ብላችሁ እኛን አንገት ለማስደፋት አትሂዱ። ችግሮቻችንን ንገሩን። ውዴ እቃ ትንሽ ነው እባክህ ወደ ህክምና ጎሄድ ፑሽ ቀጥል፣ ይደክማል ከሆነ አሉት ማለት ወንድ ልጅ ሲደክም በተፈጥሮ የሚወሰዱ ብዙ ነገሮች አሉ። ለምን ሁሉ ጊዜ እንደ ጨለምተኛ ማይም የሆኑ ሰዎች ችግርና ወሬ ብቻ የምናበዛው? ደግሞ ተፈጥሮ ማለት ነው። በተፈጥሮ ወንድ ልጅ በተፈጥሮ ዝም ብሎ ባይችል የሚባል የለም። በተፈጥሮ ወንድ ልጅ አክቲቭ ተደርጎ ነው የተፈጠረው፣ በእውቀቱ ስንመጣ ማለት ነው። ግን እሱ አሰርቷል ብላ ስትናገር አስጨምሮ አስቀጥሎ አይደለም። በቃ ሜዲካሉ የሚያሳየው ምንድን ነው? እንዲንቀሳቀስ ወይ ደግሞ ወደ ስራው መግባት እንዲችል ያንን የሚረዳው ነገር ነው የተሰጠው። በሕክምናው የታከመው በዛ ነው። ሜዲካሉ ያንን ነው የሚያሳየው። እና ወንድ ልጅ በተፈጥሮ በዚህ ነገር የሚወቀስበት ነገር አይደለም። ምክንያቱም በተፈጥሮ ምናምን ከሆነ እግዚአብሔር ሁሉንም እንደፈለገው ፈጥሮታል። ትልቅ፣ ትንሽ፣ ረዥም፣ አጭር ምናምን ስለሆነ አይደለም። እንዴት እጠቀመዋለው ነው። ሴቷ እንዴት አድርጌ ሊያዘው ባሌን እንዴት ትሪት ላድርገው። የቤት ገበና ደግሞ ገበና ነው። ወንድ ልጅ ማለት ገበና ነው። እራሷን እዛ ጋር አደባባይ ላይ አውጥታ ስለባሏ አወራች ማለት ቤቷ ኦልሬዲ ክፍት ነው፣ ገበናዋ ነው። በቃ ገመና ደግሞ አይወጣም። በተለይ ይሄ ፕራይቬት ነገር ባለትዳሮች የሚያደርጉት የሴክሹዋል ጉዳይ በባልና በሚስት ብቻ የሚያልቅ ጉዳይ ነው። ወጥቶ አሁን የተለመደ ነገር አለ። በጓደኝነት ደረጃ በፀጉር ቤት፣ መንገድ ላይ የትም ይውጡ ጓደኛ ማቾች ይሁኑ ስለባላቸው ዛሬ እንዲያርጎ እንትና እንዲያርጎ ቁጭ ብለህ መታዘብ ትችላለህ። ይሄ ገበና ነው። ይሄ ምንድነው? ይሄ ነውር ነው። በቃ ነውር አይደለም። እንደ ኢትዮጵያውያን እንደ ሌላም ሀገር አይወራም። ፐርሰናል ኬዝ ነው። ስለዚህ አደባባይ ላይ የሚመጡ ነገሮችን ልንከላከል ደግሞ ግድ ይላል። አይ ቲንክ በመሬት መሰራት አለበት። ሀቢባ የምታመጣቸው ፎርጂድ ኒውሶች ስለሆኑ እኔም ማምነው በዛ ነው። ዲጄ ቴንኪዩ። ሌሎቹ ይቀጥሉ። አመሰግናለሁ። የእውነት ሊብሬ በጣም የምታስረዳበት መንገድ አሁን እንደ በቃ ከእውቀት ጋር ተያይዞ ካለመሆኗ ነው እያስረዳችሁ ያለችው። አሁን ፖዘቲቭሊ ስትመለከቱት ከታች ያላችሁ ሰዎች ይሄ ማስደረጉን ማስቀየሩን አሁን ሜዲካል የገለጸችበት መንገድ አለ። እኔ እንኳን የወሰድኩት እውቀት አለ። ማስቀየሩን እንትን ማለቱን ሀጂን ላይክ ልክ ነው ብለን ሳይሆን ሆ እያለን ያለ ነው። ሊሸማቀቅ አይገባውም ነው በቃ። መጀመሪያ ግን ሊሸማቀቅና እዚህ ደረጃ ሊደርስበት የቻለው ምክንያት የትዳር አጋሩ የፍቅር አጋሩ የበታችነት እንዲሰማው ስላደረገችው ሊሆን ይችላል። ምክንያቱ እሱ ጋር ሊኖር ይችላል አናቅም። ግን
እንደዚህ ጀነራሊ የምንለው ነገር አለ። እኛ ሴቶች እኛን ከማየት አሁን ከገለጹት አንጻር ከኛ የሚጠበቀውን ነገር ከማድረግ አንጻር እሱን ሳናደርግ ጉድለታችንን ሳንመለከት ወንዶች ወይም አንተ እኮ እንዲህ ነህ ሰነፍ ነህ ብላ ካለችው እቺ ሴት ኦኬ ሶ ሜዲካሊ ተረድቶ የገባው ነገር ስላለ ነው ይሄ ልጅ ሂዶ እዚህ ደረጃ የደረሰው አድርጎታል። ሶ ስላደረገው ነገር ደግሞ መጥቶ ሚዲያ ላይ እዚህ ሪሌሽንሽፓቸው አሁን በጣም የምታስረዳበት መንገድ በጣም ደስ ይላል። ካልም ሆና ሪሌሽንሽፕ መሀል ያለ እንደዚህ ተቃራኒ ጾታ ያለን ግንኙነት ሚዲያ ላይ መተህ ለዛው ምንም መፍትሄ የማይሰጥ ዜሮ የሆነ ሚዲያ ላይ መተህ ማውራቱ ገበናዋን መናገሯ ምንድነው የወሰደችው ትምህርት ነው? ምንድነው ያገኘችው ጥቅም ነው? እሱ የበታችነት እንዲሰማው ነው አይደል ያደረገችው? በእሷ አገነዛዘብ እሱ ላይክ እንዲሸማቀቅ ለቃ ወንድ እንደዚህ እንዲባል ነው። ኖ ይሄ መሆን የለበትም። አንዴ የሆነ ከሆነም በኋላ አሁን የሀጂ ደጋፊ ነን ስንል የበታችነት ሊሰማው አይገባም፣ ሊሸማቀቅ አይገባም። ከእውቀትና ከመገንዘብ ደረጃ ግን እሱ አግኝቶ ያገኘበት ነገር ኖሮ ነው ይሄን ያደረገው። ስለዚህ ጀነራል ግን ጠቅለል አድርገን ስናወራው ሴቶች ፕሊስ መጀመሪያ ከኛ የሚጠበቀውን ነገር እናድርግ። ትዳርሽን የትዳር አጋርሽን ትዳርም ላይሆን ይችላል ገና ሪሌሽንሽፕ ላይ እያለሽ ፍቅር ላይ እያለሽ ልትሰጪው የሚገባውን ነገር በነፃነት ስጪ። ነፃነት ተፈቅዶልሻል። ነፃነት ማለት ይሄ ከውጭ ዓለም ጋር መረን ወጥተሽ ምናምን እንደዛ አይደለም። እሱንም ነው የምንላቸው ጎጂ ነገሮች አሉ። እሱንም እንቀበል እያልኩ አይደለም። እና አመዛዛኝ የሆነ ጭንቅላት ይኖራል። ግን ፍሪነት ስጩ፣ አታሸማቂው። ግልጽነት ባለበት ዓለም ማለት መነጋገር በሰለጠነበት በዚህ ዘመን ላይ አንተ እኮ ማለት አንቺ እኮ ማለት እያለን አደባባይ መውጣት አይደለም ነፃነት ማለት፣ ወይም እየወጡ አፍ መክፈት አይደለም ለውጥ ማለት። እዛው በጓዳሽ ገና በነበራችሁ እንጭጭ በነበረው ሪሌሽንሽፓችሁ ላይ ነው ይሄ ነገር እንደዚህ አልተመቸ፣ ይሄ ነገር እንደዚህ ታወያይ። እዛ ነው የሚያልቀው። አለቀ እንዴ! ይሄ ምንም ቢሆን እኮ ተናግረውታል። ሁላችንም እኮ በእግዚአብሔር አምሳልና ፍጡር ነው የተፈጠርነው። አለቀ። የምናስበት የምናስተውልበት ጭንቅላት ተሰጥቶናል። እዛው ገና ልጅ ለጋ እያለ ነገሩን እንነጋገርበት፣ እንቅጨው እዛው። አይ ነው እንደዚህማ ከሆነ አልተመቸኝም ከዛ አለቀ። ትለያያለሽ፣ መለየትም ካለብሽ ሌላ የምትመቸው አጋሩት ታጋጥመዋለሽ። ሌላ የሚሆናት ወንድ ያጋጥማታል። ማለት በሐሳብ መቻ ባይዘ ወይ ምንም ነገር ሐሳብ ነው አይደል? ከሐሳብ ነው ሁሉ ነገር የሚመጣው። በሐሳብ ደረጃ የምትረዳው ነው እንዴ ብሎ ፍሪደሙን የምትወድ ሴት ታጋጥመዋለች። ታዩ ልቀቂው፣ ለሌላ ሰው ስጩ። በቃ አሳልፈሽ ለምን ዘመኑን እኝክ አድርገሽ ትበይበታለሽ? ለምን ጊዜዋን እኝክ አድርገሽ ትይዝባታለሽ? አሁን እኮ ይላችሁ 95% ሰው በሴክሹዋል ፕሮብሌም ነው ትልቁ አንቺ ጋር ነው እንትን እያለ ያለው። ከ95% ትዳር የሚፈርሰው በሴክሹዋል ችግር ነው። ነገር ግን አሁን ከሷ ፊት ጋር እኔ አሁን በጣም ሊጋጭብኝና ድራማ ነው እንድል ያደረገኝ ነገር ምንድን ነው፣ ፊቴን ይመታኛል በእንትን በምናምን የምትለው ሰውየው እንትኑ አይነሳም ተሰራ ነው የተባለው እና ክራሽ ያደርጋል የተባለበት ነገር የተደረገበት ነገር ክራሽ የሚያደርግ ነገር ነው። አያማጥ ነው። ግን በዚህ ዘመን ምንድን ነው አሁን እኛ እየተማርን ያለ ነው እንደ ማህበረሰብ ትዳር አንዱ እውነት ቢጎድል አንዱ ቢታመም ወንድ ልጅ ባይችል ወይ ሴቷ ብትታመም ትዳር አደባባይ ይወጣል ማለት ነው ወይስ ይጣላል ማለት ነው? ወይስ እንዴት ነው የምናስታርቀው? እኔ ማለት አልገባኝም። ሁሉም ነገር ችኮላ ሮጥ የሆነ ነገር ካልም ሆኖ ተረጋግቶ የሚታይ ነገር የለም። እንደ ህዝብ ተረጋግቶ የቤት ጓዳ ገበና በማጣት በማግኘት ሁል ጊዜ ሙሉ የለም። ሊታመም ይችላል፣ የሆነ ነገር ሊያጋጥመው ይችላል። እሷም እንደዛው ስሜት ሊለዋወጥ ይችላል። ሰው 100% ቀን በቀን ፐርፌክት ሁንልን አይባልም። ስለዚህ ያገባችውን ወንድ እሱም ደግሞ ያገባትን ሴት እርስ በራስ መተሳሰቡ ከሌለ፣ መተዋወቁ ከሌለ፣ መደጋገፉ ከሌለ በእነዚህ ልጆች ህይወት ውስጥ ምንድነው የተማርነው? ቤተሰብም አብሮ ይሰደባል። ቤተሰብ አብሮ ተሰደበ ማለት ሀገር አብራ ትሰደባለች። ሀገር ደግሞ ህዝብ ነው። ህዝብ ደግሞ መገኛ ነው፣ ታሪክ ነው፣ ባህል ነው። ስለዚህ እያንዳንዱ ነገር ተማዛዥነት አለው። እኛ የእያንዳንዳችን የቤተሰባችን ሪፍሌክት ነን። ሪፍሌክታችን ደግሞ ምን ላይ ነው እያንጸባረቀ ያለው? አንደኛ እንደዚህ ማህበረሰብን የሚያወርድ ስነ ምግባሩን ያጎደለ
ትምህርት የማይሰጥ ነገር ሚዲያ ላይ የሚያወጡትን ሰዎች ማውገዝ አለብን። ለምን ብለን መጠየቅ አለብን። ፐርሰናሊ የምንጠላቸው ሰዎች የሉም። በተፈጥሯቸው ወይ በሴትነታቸው ወይ በወንድነታቸው ሀቢባ በማንነቱ አይደለም። በምሰራው ስራ ግን ልቃወማት ግዴታዬ ነው። ማህበረሰብ፣ ህዝብ፣ ነገ ልጆች፣ ትውልድ የምናስረክበው ነገር ስለሆነ ይሄኛው ፕላትፎርም የኢትዮጵያውያን ፕላትፎርም ተብሎ ሲጠራ አስተርጉሞ ሲያዩት የቲክቶክ ባለሀብቶች ወይ ምኖች እስከ መቼ ነው የሚሳለቁብን? እስከ መቼ ነው እንደ ሰው የማንቆጠርበት? ብዙ ችግር አለና ፕሊስ መጀመሪያ መጽዳት ያለብን እራሳችንን ቆም ብለን እንደ ማህበረሰብ የኔ ነው ብሎ ወንድሜ ሲጎዳ ሲታማ፣ እህቴ ስትታማ ስትጎዳ የኔ ቤተሰብ ነው ብሎ ማየት ይልመድብን። ይሄንን ነው የምለው። አመሰግናለሁ። ቴንኪዩ። እየሞከርኩ ነው። እስቲ ቀጥል። እሺ፣ አመሰግናለሁ ሙሉዬ፣ በጣም አመሰግናለሁ። አከብርሃለሁ፣ ወድሃለሁ ወንድሜ። ለምትሄድበት ለምትቆምበት ዓላማ በጣም ጀግና፣ አምናሃለሁ በደንብ ለወንድ ልጅ ስለሆነ የምትቆመው። እህቴ በቀጠለችበት ልሂድበትና አንደኛ እንደ ሀሳብ ሀቢባ ጋር መቅረብ የነበረበት አልነበረም። ሁለተኛ ነገር የሳራ ታላቅ ወንድም በጣም ፕራውድ የሆነ ራሱን የሚጠብቅ ፋሚሊ ያለው ዛሬ አንድ ቤት ላይ ገብቶ መግለጫ ሰጥቶ ነበር ለራሱ ማለትም ከሳራ ጋር ተወያይቷል። እነሱ የግል ጠብም የላቸውም፣ ቤተሰብ ናቸው። እኛ የፋሚሊን ኬዝ እንፈታለን። ነገር ግን ሀቢባ ያደረገችው አግባብ አይደለም። ዩቲዩብ ላይ ያለው ነገር የተለቀቀው አግባብ አይደለም። እኔ ልጆች አሉኝ፣ እናት አለን፣ ቤተሰብ አለን፣ ሁላችንም የልጅ ልጆች አሉን። እነዛ ልጆች ሊያዩት የሚችሉት ነገር ምንድን ነው? አሁኑኑ ሀቢባን የምታውቋት ሰዎች ዩቲዩብ ላይ ያለው ይውረድ፣ የሱ ፎቶ ይለጠፍ፣ ችግር የለውም። ነገር ግን ለልጆች የሚቀመጥ ለትውልድ የሚቀመጥ እንዴት ሪከርድ ይደረጋል? ከእውቀት ነገር ማሰብ አለብን። ባይዘው እውነት ነው። ህፃናት የሚያድጉትኝ እንደዚህ አይነት ሪኮርዶችን እያዩ ነው። ዛሬ ስልክ ሙሌ የኔ የ4 ዓመት ልጅ ስለ ስልክ ያውቃል። የ5 ዓመት የ6 ዓመት ልጅ ስለ ስልክ በደንብ አውቋል። ስለዚህ ከምን አንግል ነው እያየ ነው ያለ ነው? ተበድላለች። ጆርዲን እኔ በቅርብ አውቃታለሁ፣ የአካባቢ ልጅ ስለሆነች እሷ ላይፍን ስላልኖረች እሷ የፍቅር ህይወቷ ጥሩ ስላልሆነ ሌላ ሰዎችን እንደሷ እንዲሆኑ እያደረገች እንጂ እየጠቀመቻቸው አይደለም። እኛ የፍቅር ህይወታችን ጥሩ ነው፣ አግብተናል፣ ወልደናል። ቤተሰብ ድሮን ነው ሽማግሌ ልከን ነው በክብር ነው ያገባል። ገብቷል አይደል? ቢያንስ ሽማግሌ እኮ ሲኖር ታከብራለህ። ሚስትህን የሆነ ጀጅ ልታረግ ስትል አለክ ቤተሰብ አለክ፣ እሷም አንተም። ገብቷል አይደል? ከዚህ አንግል ብናየው ሽማግሌ እኮ በጣም ነበር የሚከበረው ኢትዮጵያ ላይ። የሆነ ነገር ሊፈጠር ሲል እኮ ሽማግሌዎች ናቸው አይደል እንደሚላኩት፣ ወይ አንተ ጋር ወይ እሷ ጋር። ምናልባት ተጣልታችሁ ከሆነ አንተ ሴት ልጅ ነች ብዙ ጊዜ እናቷ ቤት የምትሄደው አይደለ እንዴ? እናቷ ቤት ትሄዳለች። ምን ሆነሽ ነው ትባላለች። ችግር ካለ የሚፈታው በቤተሰብ ነው መጀመሪያ። አሁን ላይ የተለመደው ነገር ግን ይሄ ተመቸን ተብሎ የማንም ኬትም የመጣ ለቃቃሚ ኬትም ወይ ፕሮፋይሉ የማይታወቅ ወይ ማንነቱ የማይታወቅ በሆነ ነገር ይመጣና እዚህ ፕላትፎርም ላይ አገራችንን እያመሰን ያለው ሙሌ እንደ ቀልድ የሚታይ አይደለም። በዚሁ አጋጣሚ ሲስተር በጣም እየሰማችሁ ነው፣ አመሰግናለሁ። የሀጂን ጉዳይ አንዴ ሲሄድበት ባይዘዌ ሁሉም ሰው ያላወቀው ነገር ልንገር ሙልዬ፣ ለምንድን ነው ቢዝነሱ ያልታወቀው? ይሄ እኮ ብዙ አሁን የጥቅም ጉዳይ እኮ ነው እነሱን ያጣላቸው። በጣም ነው የሚፋገሩት። የጥቅም ጉዳይ ነው፣ የጥቅም ጉዳይ ነው፣ ፌክ ኒውስ ነው። ሀቢባ የምትባል ሰው ህዝብ ላይ እየነገደች ነው። አው ለትውልድ የምታስተላልፈው መልእክት ዩቲዩብ ላይ የምታስቀምጠው ያስቀጣታል። በህግ ራሱ ያስቀጣታል። በህግ ራሱ ያስቀጣታል። በህግ መጠየቅ አለባት። ይሄን ነው ያልን ያለን። ቀጥል። ስለዚህ ሙሌ እኔ ማለት የፈለኩትኝ ጥቅም ነው ያጣላቸው። ባይዘዌ የሚያውቀው ሰው ያውቀዋል። የሚገርም ማለት ነው። በጣም የሚገርም ሰው ነው። ለአዲስ አበባ ልጅ ይኸውልህ ከአገር ስንት ነገር ጥሎ የሄደ ልጅ በጣም ብዙ መስዋዕትነት የከፈለ ነው ሀጂ ማለት። ስለ ሀጂ ፕሮፋይል ብትጠይቅ ይኸውልህ ሙሉ 22 እና መገናኛ 24 ማለት ነው ይነግሩሃል ስለ ሀጂ። በጣም ሰው አክባሪ ትሁት። ይኸውልህ ይዝረፍ ይስረቅ አይመለከትህም። ማንም ሰው ህግ ነው የሚያውቀው። ስለ እንደዚህ አይነት ነገር ህግ ይጠይቀው። ከሰረቀ ሌባ ነው እጅ ከፍንጅ ይዤዋለሁ ብሎ ህግ ይጠይቀው። ለወንድ ልጅ ግን የሚያደርገው ለሴት ልጅ የሚያደርገው ፕራውድነት የሚገርም ነው በጣም። እስቲ ስዊድን ላይ ሄደህ ስለ ሀጂ ብትጠይቅ ያላበላው ያላጠጣው መስዋዕትነት ያልከፈለላቸው ሰዎች የሉ። እሷንም ብትል 4 ዓመት ሙሉ አንቀባሮ ነው ያኖራትኝ። አንቀባሮ ማለት ነው።
ገብቷል አይደል? አባቷን ብትል ወንድሟን ብትል እንጀራ እናቷን ብትል ላይፉን ቤተሰቦቹን ሁሉ ሳራ እኮ በደንብ ትናገራለች። ስሜታዊ ሆኜ ነው እንጂ ወንድሟን እኮ ታውቋለች። ሌብነትና ላይፍ ይለያያል። ገብቷል አይደል? ሙሌ ሰው መረዳት ያለበት የሆነ ጥቅም ነበር። አንተ ዳይመንድ የመሰለ እንዴ የሚነገረው ሰዓት እኮ ቀላል አይደለም። ሙሌ ሀጂ እኮ ጎበዝ ቢሆን እኮ ኢትዮጵያ ላይ 2 ፎቅ መስራት የሚችል ሰው እኮ ነው። ጎበዝ ቢሆን ገንዘቡን ይዞት ቢሆን ኖሮ፣ ነገር ግን ለሰው የኖረ ልጅ ነው። ማርያምን ዛሬ ላይ ትንሽ ነገር አደረገ አጠፋ ሴት ልጅ መታ ተብሎ ሊከሰስ የሚገባው ሰው አይደለም። ምናልባት የሆነ ቴንሽን ነገር ያሳለፈው ላይፍ ረጅም ጊዜ የወጣ ልጅ ነውና ያሳለፈው ላይፍ ድንገት ጄጅ አርግቶትኝ አይምሮ የሆነ በቃ የማይሆን ደረጃ ላይ ከሆነ ሕክምና ሊያስፈልገው ይችላል። ፕሮቴክት የሚያደርጉት ሰዎች ስላሉ እንጂ እሱም ብቻ በቃ ጄጅ አድርገው አጥፍቷል፣ ገሏታል። እንዴ ባታፈቅረው ኖሮ እኮ ይሄን ሁሉ መስዋዕት አይከፍልም። ከጥፍሯ እስከ ጸጉሯ እኮ አያሰራትም። የትኛው ወንድ ነው ከጥፍሯ እስከ ጸጉሯ እንደ ዳይመንድ አኑሯት የሚያውቀው ወንድ ሴት ልጅ? እና ስለሱ ጥሩነት አልተነገረም። ስለሱ መጥፎ ነገር ብቻ ነው የተነገረው። ሙሌ ይሄ ደግሞ አግባብ አይደለም። እኔ ጆርዲን በደንብ አውቃታለሁ። ጆርዲን በደንብ አውቃታለሁ። እየሞከርኩ ነው። ወደሚቀጥለው ሰው እንሄዳለን። ከይቅርታ ጋር አንተን ላስቆምህና በነገራችን ላይ ሙሌ መነካት የሌለባቸው ሰዎች ነው የተነኩት። አልታወቀም ሰው የተነካካው ሰው ማንጋ እንደሆነ ገባ። እኔ አንገቴን ሰጥቼ ነው የምመሰክረው። ጣሊያን የኖረ ሰው ጣሊያንን የሚያውቅ ሰው እንደዚህ ቀርቶ ነው ፍቅርን ከገንዘብ ጋር ራሱን አሳልፎ ሰጥቶ ነው መስዋዕት የሚሆነው። ስለዚህ ሳይታወቅ የተነካኩበት መንገድ ከባድ መንገድ ሆኗል እና መጨረሻውን እንግዲህ አብረን እናያለን። ይቀጥሉ። ቴንክ ዩ። ኦኬ እሺ። እንግዲህ እንደምታውቁት ዋናው እንድታሰምሩልን የምንፈልገው ነገር እኛ የሴት ልጅ ጥቃት አስደስቶን አይደለም ከሀጂ ጎን ነን ስንል ነገ በየሚዲያው ስማቸው ለሚጠፋ በየሚዲያው ምንም ጥፋት ሳያጠፉ ሚዲያ ላይ ወጥተው ትዳራቸውን ህይወታቸውን እየዘገዘጉ ወንድ ልጅን አንገት ለማስደፋት ከሚቆሙ ሴቶች ጋር ሳይሆን ከሀቅና ከእውነት ጋር የምንሰራ ሰዎች ነን። ነገም ከነጎዲያም ማንም ወንድ ሚዲያ ላይ አንገቱን መድፋት የለበትም። ይህን እንድታውቁ። ጥፋት ስናገኝ ጥፋት ሲኖርብን ወንድ ልጅ ደፋሪ ነው፣ ወንድ ልጅ ደብዳቢ ነው እናውቃለን። ስህተቶቻችንን ይዘን ነው ከወንድ ልጅ ጎን የምንቆመው። አቢባ የምትባይ የራስሽን ህይወት ትዳር መመስረት ያልቻልሽ ሰው በዚህ ደረጃ ህግ ባለበት ሀገር ላይ አንቺ ቤት የተሰራው ፕሮሞሽን ፌክ ነው። አትደውሉ፣ ፌክ ነው። ስለዚህ ያልተናገራችሁ ሰዎች እየሞከርኩ ነው። በታች ብራዘር ቀጥሉና እኔም የሚሄድበት ቦታ ስላለ ሀሳባችንን ጠቅልላ አድርገን እንወጣለን።